አረ ክብር ለጌታ ይሁን። አረ ክብር ለጌታ ይሁን። አረ ክብር ለጌታ ይሁን። ይኸውላችሁ መንፈስ ቅዱስን ስትቀበሉ ኃይል ዱናሚስ ነው የምትቀበሉት ማለት ነው። ክብር ለጌታ ይሁን። ደግሞ ይሄ ዱናሚስ ከሚለው ቃል ምን ቃል ነው የመጣው? ድማሚት ድማሚት ለምን ተቀላችሁ? ዳዊት እንደገሰው ትልቁን አለት መንገድ ሲሰራ ይሁን ትልቅ አለት በዶዘን የማይነቀለውን አለት በመዶሻ እምቢ የሚለውን አለት ምን ይደረጋል? ምንድን ነው የሚደረገው? ድማሚት ትንሿ ድማሚት ትገባለች፣ ወደ ውስጡ ትገባለች። ምን ታደርጋለች? ትበትነዋለች። ለትልቁ አለት ትንሽ ዱናሚስ ይገባል፣ ይበትነዋል። ወገኖቼ ተመልሰሙ። የክርስትና ሕይወት የሰው ስራ ሳይሆን የሥጋ ለባሽ ስራ አይዲያ ሐሳብ ሳይሆን የመንፈስ ቅዱስ ኃይል ስራ ነው። አሜን አሜን። የመንፈስ ቅዱስ ኃይል ነው። ይኸውላችሁ መንፈስ ቅዱስ አለ ማለት ኃይል አለ ማለት ነው። ጉልበት አለ ማለት ነው። አቅም አለ ማለት ነው። ችሎታ አለ ማለት ነው። ታምራት አለ ማለት ነው። ክብር ለጌታ ይሁን። አረ ክብር ለጌታ ይሁን። ሳምሶን የአንበሳ ደቦል እያገሳ ሲመጣበት በራሱ ኃይል ርጠጥለጠ ነው ወይ? ምንድን የሚለው ቃሉ? እግዚአብሔር መንፈስ ወረደበት ይላል። አንበሳው ደቦል ልክ ጠቦት እንደሚገለጥ ሰው እናዝረግ ይላል። ይነጣጣ የማን ኃይል ነው? የመንፈስ ቅዱስ ኃይል ነው። ዳዊት እረኛ ሆኖ ሳለ ድብ ሲመጣበት አንበሳ ሲመጣበት ከበጎቹ ወስዶ ሲሄድ ያደርግ ነበር። ይመታቸው ነበር። በራሱ ኃይል ነው? አይደለም። በመንፈስ ቅዱስ ኃይል ነው ወገኖች። ይኸውላችሁ ይሄ መንፈስ ወገኖቼ መንፈስ ቅዱስ ትልቅ ኃይል አለ። ይኸው በእናንተ ውስጥ ይሄ መንፈስ አለ። እስቲ ያለ በሉ ብትሞላ ባትሞላ መንፈስ ውስጥ አለ። ኧረ አለ በሉ እስቲ ውስጥ መንፈስ ቅዱስ አለ በሉ። ይኸውላችሁ መንፈስ ቅዱስ አለ ማለት ዱናሚስ አለ ማለት ነው። ታምራት በእጃችሁ አለ ማለት ነው። ሄሎ አሜን። ኃይል አለ ማለት ነው። ሱፐርናቹራል ፓወር አለ ማለት ነው። ክብር ለጌታ ይሁን። አረ ክብር ለጌታ ይሁን። ስጉን ያለው ሰው በውስጥ ያለውን አቅም ብታውቅ ኖሮ በሉት። በውስጥ ያለውን አቅም ብታውቅ ኖሮ በተባባል ንገሩ። አረ ክብር ለጌታ ይሁን። አለ ምን አለ? አቅም አለ፣ ችሎታ አለ፣ ጉልበት አለ፣ ፓወር አለ፣ ታምራት አለ፣ ሚራክል አለ፣ ፈውስ አለ። ኧረ አለ በሉ። እነዚህ በቪዲዮ ምናምን የምታዩ ሰዎች ከራሳቸው ነው የሚሰሩት። ሰውዬው ከራሱ ነው ወይ? አይደለም። ሰው በኃይሉ አይበረታም ወገኖቼ። የትኛውም ሰው በራሱ ከራሱ ባሉ ኤምቲ ሙታን ቢነሳ ማን ነው? ጴራቅሊጦስ ነው። ሽባ ቢተረተር ማን ነው? መንፈስ ቅዱስ ነው። የዘመናት ካንሰር ቢነቀል ማን ነው? መንፈስ ቅዱስ ነው። አረ ወገኖቼ መንፈስ ቅዱስ ነው። ጴራቅሊጦስ ነው። ሰውየው አይደለም፣ ከሰዎቹ አይደለም፣ ከላይ የሆነ መንፈስ ነው ወገኖች። ክብር ለጌታ። ስለዚህ ይሄ መንፈስ ባንተ ውስጥ ካለ ደግሞም ይሄ መንፈስ
በትንሽ ነገር ምትደክም ይኸውላችሁ በአዲስ ኪዳን እያንዳንዱ አማኝ በእጁ ውስጥ መፍትሄ አለ። አሜን። ይኸውላችሁ every single ክርስቲያን ሲጠራ እግዚአብሔር ከጨለማ ወደ ብርሃን ሲጠራው በዚህ በክርስቶስ ጸጋ በመንፈስ ቅዱስ ኃይል ሲጠራው በውስጡ ያስቀመጠው ነገር አለ። ክብር ለጌታ ይሁን። ስለዚህ ባህር ማዶ መሄድ አያስፈልግም። በእጅህ አለ። ኧረ በእጅህ አለ። በእጅህ አለ። ስቀኛችሁ ዘርጉ። ስቀኛችሁ ስለዚህ ተከቱ ስትተክቱ ስማይ ናችሁ። እስቲ በእጅህ በሉ። በእጅህ አለ በሉ። እስቲ በእጅህ በሉ። ታምራት አለ፣ ፈውስ አለ፣ መፍትሄ አለ፣ ኃይል አለ፣ ድል አለ። እስቲ አስያመስኩ ጌታ ስለዚህ ሙሴ ሲጮህ ከኋላ ፈርዖን ሰራዊቱ ሰረገላ፣ ከፊት የኤርትራ ባህር። አቤት ብሎ ሙሴ ሲጮህ ለምን ትጮህብኛል አለ። በእጅ ምን አለ? በትር ዘርጋው አለ። ዘረጋ። ምን ማለት ነው? በእጅ ውስጥ ምን አለ ማለት ነው? መፍትሄ አለ ማለት ነው። እህቴ እጅሽ ውስጥ መፍትሄ አለ። ዘርጊው። ዘርጋ ወንድሜ። እዛው በእጅ ውስጥ መፍትሄ አለ። ጀስት ዘርጋው እጅ። አሜን። ዘርጋው እጅ። መፍትሄ እጅ ውስጥ አለ። አትጩ። ሄሎ አትጩ። እጅህን ዘርጋው። መፍትሄ እጅ ውስጥ አለ። ሰው ናቹራሊ የራሱን ነገር ብዙ ጊዜ አይቀበልም። የሰውን ነው የሚፈልግ። ሄሎ ሰው ናቹራሊ ብዙ ጊዜ በእጁ ያለው ነገር ብዙ አይፈልግም። ከባህር ማዶ አይደለም። ኖ እጅ ውስጥ መፍትሄ አለ ወንድሜ። እጅ ውስጥ መፍትሄ አለ። ክብር ለጌታ ይሁን። ኧረ ክብር ለጌታ ይሁን። ይኸው እጅ ውስጥ ዱናሚስ አለ። እጅ ውስጥ ኃይል አለ። ኧረ ኃይል አለ። የት የሚወስድ? ኢየሩሳሌም የሚወስድ፣ ወደ ይሁዳ የሚወስድ፣ ሰማርያ የሚያሻግር፣ ሴማቲው የሚወስድ፣ ጄታውን የሚወስድ፣ ዳውንታውን የሚወስድ፣ ሲንሲናቲ ወደ ኦሃዮ ወደ ናሽቪል የሚወስድ ምን አለ? ዱናሚስ አለ። ፓወር አለ። ሱፐርናቹራል ፓወር አለ። ያ ማነው? መንፈስ ቅዱስ። ክብር ለስሙ። ኧረ ክብር ለስሙ። ምድረ በዳ ነው ቦታ። በምድረ በዳ ውስጥ ብዙ ሺህ ሕዝብ ተሰብስቦ ከተማሩ በኋላ ደግሞም ሰዓቱ ስለመሸ ማለት ኢየሱስም እባክህን ጌታ ሸኛቸው። ቦታው ስፍራው ምድረ በዳ፣ ደግሞ ሰዓቱ መሽተዋል፣ ደግሞ ሪሶርስ የለንም። ታላችሁ ብዙ ሪዝን አለ። ሪዝን የሪዝኖች አሉ። ይሄም እንደዚህ አይመችም፣ ይሄም እንደዚህ አይሆንም። ስፍራው ምንድን ነው? ምድረ በዳ። ስፍራው ምድረ በዳ ነው። ምን ነገር የለም። ሰዓቱ መሽተዋል፣ ሪሶርስ የለንም። ስለዚህ ሸኛቸው፣ አሰናብታቸው። ምን አለ ኢየሱስ? ምን አለ? በእጃችሁ ምን አለ? አይደለም እንዴ? በእጃችሁ ምን አለ? እጃችሁ ውስጥ ምን አለ አላችሁ። ኧረ ጥቂት ዳቦና ዓሣ ያችሁን አምጡዋል። ያችሁ አምጡልኝ። ሃሌሉያ! ኧረ ሃሌሉያ! ሃሌሉያ! እጅ ውስጥ ምን አለ?
ይኸው አታንጎራጉ። ማንጎራጉርን ትተህ እጅ ውስጥ ምንድን ነው ያለው? እጅ ውስጥ ቼክ አለ። እጅ ውስጥ ምንድን ነው ያለው? ትንሽ ነገር አለ። እዛች ውስጥ መፍትሄ አለ። እዛች ውስጥ ዱናሚስ አለ። እዛች ውስጥ ተአምራት ሚራክል አለ። ቅድም ብያቸዋለሁ። ዱናሚስ ሚራክል። ወገኖቼ መንፈስ ቅዱስ ካለ ተአምራት አለ። መንፈስ ቅዱስ ካለ ፈውስ አለ። መንፈስ ቅዱስ ካለ ሱፐርናቹራል ፓወር አለ። መንፈስ ቅዱስ ካለ ዱናሚስ አለ። ኃይል ታላቅ ፓወር አለ። ኧረ ክብር ለጌታ፣ ክብር ለጌታ፣ ክብር ለጌታ። እጃችሁ ውስጥ መፍትሄ ያለ ለብዙ ሺህ ሰው የሚሆን መፍትሄ እጅ ውስጥ አለ። እጅሽ ውስጥ አለ። አሜን ነው። ኧረ አሜን፣ ኧረ አሜን። ክብር ለጌታ፣ ክብር ለጌታ ይሁን። ኧረ ክብር ለጌታ ይሁን። ሃሌሉያ። ዱናሚስ ፓወር ታውቃላችሁ። ይሄው መንፈስ ቅዱስ እናንተ ብትፈቅዱለት፣ እናንተ ፈቃደኛ ብትሆኑ ብዙ የሚሰራው ስራ አለ በህይወታችሁ፣ በህይወት ካንተ ህይወት አልፎ በብዙ ሰዎች ህይወት የሚሰራው ስራ። ክብር ለጌታ ይሁንላችሁ። ትልቁን በረከት ተቀበላችሁ። መንፈስ ቅዱስ ተቀበላችሁ በውስጣችሁ። ይሁንላችሁ። መንፈስ ቅዱስ ሁሉ በሁሉ ነው፣ ሁሉ ነገር ነው። ይሁንላችሁ ወገኖቼ፣ መንፈስ ቅዱስ ሁሉ በሁሉ ሁሉን ነገር ነው። በውስጣችሁ አለ፣ በእጃችሁ አለ። just allow him, just give him permission። ፈቃደኛ ሁኑ ይሰራባችሁ። አትዝጉልባችሁ፣ ክፈቱለት። let him flow ያድርገው ውስጣችሁ። በነፃነት በእናንተ ውስጥ ይመላለስ። ይኸው ወገኖቼ መንፈስ ቅዱስ ቢያስፈልግ ትራንስፖርት መሆን ይችላል። ትራንስፖርት ፊልጶስ ለዚያ ኢትዮጵያ ጃንደረባ ወንጌል ከነገረው በኋላ በምንድን ነው የሄደው? ተልቆ ሄደ። ክብር ለጌታ። ወንድሞቼ መንፈስ ቅዱስ ትልቅ ኃይል አለ፣ ትልቅ ጉልበት አለ። ያ ደግሞ ውስጣችኋል። አሜን ነው። ክብር ለጌታ። ስለዚህ ይህን ጌታ ወሮች አስተናግዱት። አሜን ነው። ኧረ አሜን ይላችሁ። መንፈስ ቅዱስ ይፈጥራል፣ ታምራትን ይፈጥራል። ሰማይ ብቻ አይደለም። መንፈስ ቅዱስ ዛሬም በውስጣችሁ ማስተማር ይችላል፣ ያስተምራል፣ ወደ እውነት ይመራችኋል፣ ይወቅሳችኋል፣ ይመሰክራል፣ ስለ እናንተ ይማልዳል፣ ስለ እናንተ ይቃትታል፣ ያትማችኋል፣ ይቀባችኋል፣ በኃይል ይሞላችኋል። አሜን። ክብር ለጌታ። ለዘመኑ ይህን መንፈስ እናክብር። ስኩመና ክብር